ይህ የምንገኝበት የሐዋሳ ኢንዱስትሪ ፓርክን ጨምሮ በሀገራችን የተገነቡ የመንግስት የኢንዱስትሪ ፓርክ ኮርፖሬሽን የሚያስተዳድራቸው ፓርኮች በተኪ ምርት በወጪ ንግድ እንዲሁም ደግሞ ምንዛሬን በማስገኘት ረገድ የራሳቸው የሆነ በጎ ሚና አላቸው። በስራ ዕድል ፈጠራ ያላቸው ሚና በተመለከተ መንግስት ትልቅ ትኩረት ሰጥቶ የሚንቀሳቀስበት ዘርፍ ነው። ይህ የሐዋሳ ኢንዱስትሪ ፓርክ ከምስረታው ጀምሮ ባለፉት ዓመታት ምን ስራዎችን አከናወነ? በተለይ አምራቹ ዘርፍ በመንግስት በኩል የተሰጠው ትኩረት በፖሊሲም በፋይናንስም በኢኒሼቲቭም ደረጃ ያሉ እንቅስቃሴዎች ምን ይመስላሉ? በተጨባጭ ምን ለውጥ አመጣ? የሚሉ ሐሳቦች የዛሬው አዲስ ገበያ ዝግጅታችን መነጋገሪያ ነጥብ ነው። ዝግጅታችን በኢኮኖሚ ጉዳይ ትኩረቱን የሚያደርገው አዲስ ገበያ ነው። የፕሮግራሙ አዘጋጅ አብርሃም ታደሰ ነኝ። እንግዳዬ የሐዋሳ ኢንዱስትሪ ፓርክ ምክትል ስራ አስኪያጅ አቶ በላንተ ጠብቀው ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብረን እንቆይ። ቀደም ብዬ ለመግለጽ እንደሞከርኩት የዛሬው መነጋገሪያ ጉዳያችን የሐዋሳ ኢንዱስትሪ ፓርክ ከተቋቋመበት ጊዜ ጀምሮ እስካሁን ባሉት 10 ዓመት ገደማ ያለውን እንቅስቃሴ የተመለከተና በተለይ አምራቹ ዘርፍ በመንግስት ከተሰጠው ትኩረት አንጻር ኢንዱስትሪ ፓርኮች ያላቸውን ሚና የተመለከተ ቆይታ እናደርጋለን። አቶ በላንተ በቅድሚያ ፈቃደኛ ሆነው ጊዜውን ስለሰጡኝ ከልብ አመሰግናለሁ። እኔም አመሰግናለሁ። ኢትዮጵያ ካሏት ኢንዱስትሪ ፓርኮች ምናልባትም በቀዳሚነት ከተቋቋሙት የመንግስት ፓርኮች ውስጥ አንደኛው የሐዋሳ ኢንዱስትሪ ፓርክ ነው። ያኔ ሲቋቋም ምናልባት በወቅቱ ወደ ስራ ሲገባ 250 ሚሊዮን አሜሪካን ዶላር ፈሰስ ተደርጎበት ነው ወደ ስራ የገባው። ለ60 ሺህ ዜጎች ስራ ዕድል ይፈጥራል። በየአመቱ የ1 ቢሊዮን ዶላር የአሜሪካን ገቢ ያስገኛል ተብሎ ተስፋ ተጥሎበት ነበር። ፓርኩ ወደ ስራ ከገባ 10 ዓመት ያክል ገደማ ተቆጠሩ። ከታለመለት ግብ አኳያ ምን ያክል ውጤታማ ነው? ምን ደረጃ ላይ ይገኛል ፓርኩ? እሺ መልካም። እንግዲህ አንተም እንዳነሳው የሐዋሳ ኢንዱስትሪ ፓርክ የመጀመሪያው በመንግስት ከለሙ የኢንዱስትሪ ፓርኮች ውስጥ የመጀመሪያውና በስፋቱም አኮሞዴት ባረጋቸው ባለ ሀብቶች ቁጥሩ በአጠቃላይ መለኪያዎች ከፍተኛ ነው ብለን ልንወስደው እንችላለን። ኦፕሬሽን ከጀመረ ጃንዋሪ 2025 በፈረንጆች 8 ዓመት ነው የሞላው። በጋርመንትና ቴክስታይል ዘርፍ ላይ ፎከስ አድርጎ ይሰራል። ጋርመንትን ቴክስታይልም በባህሪው ብዙ የስራ ዕድል የመፍጠር ባህሪ ስላለው ኢንዱስትሪው ይህንን ታሳቢ በማድረግ በዙሪያው ያለውን ሪሶርስ በተለይ የሰው ኃይል ታሳቢ አድርጎ ይህንን ያህል ዜጎች የስራ ዕድል ሊኖራቸው ታስቦ የተቋቋመ ኢንዱስትሪ ፓርክ ነው። በዛው አግባብ የስራ ዕድል ከመፍጠር አንጻር ሰፋ ያለ የስራ ዕድሎችን እየፈጠረ ነው ያለው። ምናልባት የተለያዩ ቻሌንጆች በተለያዩ ጊዜያት ሲገጥሙት የመጨመር የመቀነስ አይነት ሁኔታን ቢያሳይም ሙሉ በሙሉ ኦፕሬሽናል በሚሆንበት ሰዓት ያሉት 52 ፋክተሪ ሼዶች በሚያዙበት ሰዓት ይሄንን የስራ ዕድል ይፈጥራል ብለን እናምናለን። በዛው ልክ እየሄድን ያለ ነው። ኤክስፖርት ከማድረግም አንጻር እንደዚሁ እስካሁን ምናልባት ከተመሰረተበት ጊዜ ጀምሮ ወደ 500 ሚሊዮን ዶላር የሚሆን ኤክስፖርት አፈጻጸም አለው። ይህም በቀጥታ ዓለም አቀፋዊ ተግዳሮቶችን እየተቋቋመ ስቲል ኤክስፖርት እያደረገ እየቀጠለ ያለበት ሁኔታ ነው ያለው። ሌሎች መለኪያዎችን ስናይ የቴክኖሎጂ ሽግግር ወይም ደግሞ የክህሎት ልማትን ስናይ እዚህ ኢንዱስትሪ ፓርክ የሚገቡ ሰራተኞች በአብዛኛው ልንል እንችላለን የሙያው ስኪል የሌላቸውና ስልጠና ያልወሰዱ ናቸው። እዚህ ከገቡ በኋላ ሰልጥነው የሙያ ባለቤት እየሆኑ በሐዋሳ ኢንዱስትሪ ፓርክ ብቻ ሳይታጠሩ የትም አካባቢ ሄደው በዘርፉ ላይ የመስራት የሙያ ባለቤት ማድረግ ስለሚያስችል ሰፊ የሆነ አስተዋጽኦ እያደረገ ነው። በሁሉም መለኪያዎች ማለት እንችላለን። አንዳንዴ ገፍቶ የማደጉ አንዳንዴ ደግሞ ትንሽ የመቆየቱ ምንም ለውጥ ሳያሳይ የሚቆይባቸው ሁኔታዎች ቢኖሩም በሁሉም መለኪያዎች ጥሩ እንቅስቃሴ ያለው ብለን መውሰድ እንችላለን። ምናልባት ይሄ ፓርክ ሲቋቋም የትኞቹም ፓርኮች ሲቋቋሙ የስራ ዕድል ፈጠራ ትልቅ ተስፋ የሚጣልባቸው ናቸው ኢንዱስትሪዎች በተለይ አምራቹ ዘርፍ። ከዛ አንጻር በስራ ዕድል ፈጠራ ምን ያክል ሚናውን እየተወጣ ነው? ለምን ያክል ዜጎች በአማካይ የስራ ዕድል ይፈጥራል ይሄኛው ፓርክ? የሐዋሳ ኢንዱስትሪ ፓርክ እንዳልኩ በሙሉ አቅሙ ሲሰራ 60 ሺህ ይፈጥራል።
እስካሁን 18 በቋሚነት የሚሰሩ ኢንዱስትሪዎች ላይ እና 18000 እና ወደ ከ2000 በላይ የሚሆኑ ደግሞ ጊዜያዊ የስራ ዕድል ተፈጥሮላቸው በአጠቃላይ ከ20 በላይ ሰራተኞች ስራ ዕድል ተፈጥሮላቸው እየሰሩ ነው የሚገኙት በአሁኑ ሰዓት። ምናልባት ስራ ዕድል ፈጠራ አንዳንዴ ስራ መፍጠሩ ብቻ ሳይሆን ስራ የተፈጠረላቸው ዜጎች ወይም ደግሞ አብዛኞቹ ወጣቶች ሴቶች የመሆን እድላቸው ሰፊ ነው። እኔም ተዘዋውሬ ግቢ ውስጥ ያየዋቸው እንደዛ ነው። እንደው በቂ ደሞዝ ምናልባት በቂ የሚባል እንኳን ማናችንም በቂ ደሞዝ ላይኖረን ይችላል በገቢ ደረጃ ስንመለከተው ካለን ኮንሳምፕሽን ካለን ፍጆታ አንፃር ግን ተመጣጣኝ ክፍያ ያገኛሉ ማለት እንችላለን። እንደየ ምልከታው ነው እንግዲህ የሚሆነው። ምናልባት ኢንዱስትሪው ወይም ደግሞ የጋርመንት ዘርፍ እንዳጠቃላይ ከፍተኛ ደሞዝ የምትከፍልበት በተለይ መነሻ ደሞዝ በከፍተኛ ደሞዝ አስጀምረ የምታሰራ ሳይሆን ሰራተኛው በሚያመርተው ምርት በየቀኑ በሚሰጡ ታርጌቶች በሚያመርተው ምርት መጠን ኢንሴንቲቫይዝ እየተደረገ ገቢውን የሚያሻሽልበት እንጂ ስትቀጥረው ከፍተኛ ደሞዝ ቀጥረህ የምታሰራበት ኢንዱስትሪ አይደለም። ብዙ ምርት ከማምረት ነው ባለሀብቱ የሚያተርፈው። ከዛ ትርፍ ነው ኢንሴንቲቫይዝ የሚደረገው ሰራተኛው። በዋናነት ከደሞዝ ባለፈ ግን ኢምፓክቱን ማየት ያለብን እኔ እንደሚመስለኝ ይሄ ኢንዱስትሪ ፓርክ በመኖሩ በዋናነት የሰው ኃይል ዴቨሎፕ ከማድረግ ጋር ብናየው የሰለጠነ የሰው ኃይል እንደ ሀገር በተለይ በዚህ ዘርፍ የለንም። አሁን ግን እነዚህ ኢንዱስትሪ ፓርኮች በመምጣታቸው ብዙ ሺዎችን እያመጣን የሙያ ባለቤት የስኪል ባለቤት እያደረግናቸው ነው። ሙያው ላይና ሰው ራሱን ማብቃት ላይ የሙያ ባለቤት ሆኖ ነገ የተሻለ ዜጋ የሚሆንበትን መፍጠሩ ላይ ሞር ፎከስ አድርገን ብናየውና ሰራተኛ እያንዳንዱ ሰራተኛ ከሚያገኘው ገቢ አንፃር ብቻ ለክተን አነስተኛ ነው የምንልበት አይነት ኢንተርፕሬቴሽን ባይኖር ጥሩ ነው። ምክንያቱም ኢንዱስትሪው እያደገ ሲሄድ ሰራተኛው ተፎካካሪ ተመራጭ እየሆነ የራሱንም ህይወት እየቀየረ የራሱንም ገቢ እያሳደገ የሚሄድበት እንጂ ምንም ልምድ ምንም ስኪል በሌለበት ሁኔታ ከፍተኛ ደሞዝ ከፍለ ስራ ዕድል ልትፈጥርበት የሚችልበት ሁኔታ አይደለም ያለው። መልካም የትኞቹም ፓርኮች ካሉበት አካባቢ ፖቴንሻል ወይም ደግሞ አቅም አንፃር ይገነባሉ? ለምሳሌ ለጥጥ የቀረበ አንድ ፋብሪካ ወይም ደግሞ አንድ ኢንዱስትሪ ፓርክ እዛ አካባቢ ቴክስታይል ጋርመንት ስራዎች ላይ ሊሰማራ ይችላል። ለአትክልትና ፍራፍሬ የቀረበ ደግሞ አንድ አካባቢ ላይ የተገነባ ኢንዱስትሪ ፓርክ ምናልባት የማቀነባበሩ የግብርና ምርቶችን ማቀነባበር ላይ ሊያተኩር ይችላል። እንደ ሰሊጥ ሌላ የቅባት ምርቶችን ያለው ደግሞ እዚሁ ላይ ሊያተኩር ይችላል። ሐዋሳ ኢንዱስትሪ ፓርክ ሲቋቋም ምንድነው መሰረት አድርጎ የተቋቋመው? በመሰረታዊ አድርጎ በተቋቋመበት ዘርፍስ ምን ያክል ተጨባጭ ውጤት አስገኝቷል? ሎኬሽናሊ እንደ መንግስት ወስኖ እዚህ ቦታ ላይ መሆን አለበት ሲል ምናልባት ኮንሰፕሽኑ ላይ ስለሌለው ይሄ ነው አለም ግን ሜቢ ባለኝ የስራ ልምድና በጊዜው በነበሩ አመራሮች ሐዋሳ ላይ ለምን በዚህ እንደዚህ እንዲሆን ተፈለገ ኢንዱስትሪ ፓርኩ ሐዋሳ ላይ ለምን ተገነባ የሚለው ነገር ሲነሳ ሁለት ነገሮች ነው ካለኝ ልምድ ከሰማዋቸው ተነስቼ እንደ ምክንያት የምንወስዳቸው ወይ የሚወሰዱት። አንደኛው ለሎጂስቲክስ ለዓለም አቀፍ ሎጂስቲክስ ያለው ቅርበት ነው። የሐዋሳ ከተማ ፓርኩ ሐዋሳ ከተማ ውስጥ ነው ያለው። የሐዋሳ ከተማ ወይም ደግሞ ፓርኩ ለኢትዮ ኬንያ ኮሪደር በጣም ቅርብና ምቹ የሆነ ኮሪደር ነው። ለኬንያ ለሚገኙ ፖርቶች ፖርት ኦፍ ሞምባሳ ላሙ ካሉ ፖርቶች አንፃር በጣም ቅርብና ወደፊት ይሄ ኮሪደሩ ሲለማ በጣም ፈጣን የሆነ ሎጂስቲክስ ለመስጠት ያንን ታሳቢ በማድረግ የተመሰረተ ነው። ሁለተኛው በሐዋሳ ዙሪያ ምናልባት በ100 ኪሎ ሜትር ሬዲየስ ውስጥ ከ4 ሚሊዮን እስከ 5 ሚሊዮን የሚደርሱ ወጣቶች አሉ ተብሎ ይታሰባል። እዚህ ስራ ላይ መጥተው ሊሰሩ የሚችሉ ራሳቸውን ሊቀይሩ የሚችሉ ወጣቶች። ስለዚህ ያለውን የሰው ኃይልና ከሎጂስቲክስ አንፃር ያለውን ምቹነት ታሳቢ በማድረግ የተመሰረተ እንደሆነ ነው የተረዳው። መልካም ኢትዮጵያ ከቅርብ ጊዜ ወዲህ በተለይ ለአምራቹ ዘርፍ የቅድሚያ ሰጥታለች። ብዙ ትኩረቷ አምራቹ ዘርፍ ነው። ለምሳሌ በመንግስት በኩል ትልቅ ትኩረት ያደረገችበትና ዘርፉን ፈትኗል የተባለበት ችግር የነበረው አንደኛው ኮቪድ-19 የመጣ ጊዜ እዚህ ዓለም ላይም ትልቅ ተግዳሮት በነበረበት ጊዜ ዘርፉ ላይ ያሉ አምራች ኢንዱስትሪዎች እንዳይዘጉ መንግስት የተለየ ድጋፍ ያደርግ ነበር። ብዙ ፋብሪካዎችም በድጋፉ ወደ ስራ ተመልሰዋል። በሌላ በኩል ሀገር ውስጥ ምርቶችን አምርተው ደግሞ እንዲያቀርቡም ደግሞ እንዳንድ አማራጭ ቀርቦ ነበር።
አብዛኛው በኢትዮጵያ ታምርት እንቅስቃሴ ብዙ ድጋፍ ተደርጓል ማለት እንችላለን። ነገር ግን አሁንም ቢሆን አምራች ዘርፉ ከሚጠበቅበት አኳያ ምን ያክል ውጤታማ ነው ማለት እንችላለን? ኢንዱስትሪ ፓርኮች እየለሙ ከጀመሩበት ጊዜ አንፃር በታሰበው ፍጥነት ምናልባት እያደጉ ውጤታማ ያልሆኑ እየሄዱ ላይ ሆኑ ይችላል። ከታሰበው ጊዜ አንፃር ጊዜ እየፈጀ እንኳን ቢሆን ግን ስሎሊ እድገታቸው እየጨመረ እየሄደ እንደሆነ ልናይ እንችላለን። በየአመቱ በየወሩ በተለያዩ ኢንዱስትሪ ፓርኮች ላይ የሚፈጠረው የስራ ዕድል፣ የሚላኩ የኤክስፖርት ምጣኔ፣ የሚመረት የተኪ ምርቶች እየጨመረ ነው ያለው። ስለዚህ ኢንዱስትሪው እያደገ ነው ልንል እንችላለን። ምናልባት ከጊዜ አንፃር በፍጥነት እየሄደ ነው የማልልህ ምናልባት ከኛ ሀገር ቁጥጥር ውጭ እንደ ሀገር ከሀገሪቷ ካላት የኢንቨስትመንት ፖሊሲ ካለው የመንግስት ድጋፍ ቁጥጥር ውጪ የሆኑ ዓለም አቀፋዊ የሆኑ ተግዳሮቶች በተለያየ ጊዜ ሲፈጠሩ ሲስተዋሉ እናያለን። ምናልባት እንደው በቅርብ ያሉትን እንኳን ብናነሳ ሚድል ኢስት ላይ ባለው ጦርነት ወደ አፍሪካ እና ከአፍሪካ የሚወጡ ኮሚኒቲዎች ሎጂስቲክስ ቀይ ባህር ላይ እየተዘጋ እንቅስቃሴ ሲስተጓጎልበት የነበረ ጊዜ አለ። ይሄ ኢንዱስትሪውን በከፍተኛ ሁኔታ ይጎዳዋል። ሌላኛው ምናልባት ያልባዛት ዘርፉንም ብናይ ሌላውንም ብናይ አውሮፓ ላይ ያለው ጦርነት እንደዚሁ የሰዎችን ወይም ደግሞ ገበያ ላይ ያለውን የፕራዮሪቲ ሁኔታ ምን መግዛት እንዳለባቸው ምን መሸመት እንዳለባቸው የጦርነቱ ሁኔታ እንዲወስኑ ያደርጋቸዋል። ስለዚህ ምናልባት አልባሳት ዘርፍ ላይ ስለሆነ ያለ ነው በአብዛኛው ኢንዱስትሪ ፓርኮቻችን አልባሳት ዘርፍ ላይ እየተሰማሩ እንደመሆናቸው መጠን አውሮፓ ገበያ ላይ አልባሳት ዘርፉ ቅድሚያ የሚሰጠው ላይሆን ይችላል። ስለዚህ የፍላጎት መቀነስና ሌሎች ነገሮች እንዲፈጠሩ ስለሚያደርግ እንደዚህ ዓለም አቀፍ ተግዳሮቶችም ራሱን የቻለ ጫና ስለሚያሳድሩ ትንሽ ፍጥነቱ ላይ ወይም ደግሞ እድገቱ ያለው ፍጥነት ላይ ትንሽ ተግዳሮቶች ፈጥረዋል። ከዛ ባለፈ ግን እንደ ሀገር በሰፊ ሁኔታ እድገቱ እየቀጠለ ነው ብለን ልንወስድ እንችላለን። ከሐዋሳ ኢንዱስትሪ ውጭም ሌሎችም ሐዋሳ ኢንዱስትሪ ፓርክንም ጨምሮ ምናልባት አምራች ዘርፍ እንዲያድግ አንደኛው ሚና መወጣት አለባቸው የሚባለው ኢንዱስትሪ ፓርኮች ነው። አብዛኞቹ መሰረተ ልማቱ በጣም ቆንጆ ነው፣ የተስተካከለ ነው፣ ለመስራት ጥሩ ነው። ስለዚህ የቴክኖሎጂ ሽግግር አለ፣ ብዙ ባለሙያዎችን ማፍራት ይቻላል። ከዚህ አንፃር ኢትዮጵያ አምራችን ዘርፍ ለማሳደግ ኢንዱስትሪ ፓርክ ከሚጠበቅበት አንፃርስ ምን ያክል ያግዛል ማለት እንችላለን? ኢንዱስትሪ ፓርኮቹ በራሳቸው ኖቶሊ ሐዋሳ ሌሎችንም ጨምሮ የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንደ ሀገር ተመስርቶ እንዲህ አይነት ኢንዱስትሪ ፓርኮችን ማቋቋም ሲጀምር ነው የኢንዱስትሪ ንቅናቄውም እኔ በሰፊው እንደ ሀገርም እየመጣ ይሄደው ብዬ ማሰብ እችላለሁ። የትም ቦታ ላይ የትም ከተማ ላይ ቢኬድ ኢንዱስትሪ ፓርኮች ያሉባቸው ቦታዎች ላይ ትልልቅ የሆነ ወይም ደግሞ ብዙ የስራ ዕድል ፈጥረው እንቅስቃሴውን ሞር የኢንዱስትሪ መንደር እንዲመስል እያደረጉ ያሉት የኢንዱስትሪ ፓርኮች ከመጡ በኋላ ነው። እንደ ሀገር የኢንዱስትሪ ግንዛቤም እንዲፈጠር ከማድረግ አንፃር የኢንዱስትሪ ፓርኮች ልማት ኮርፖሬሽን ያለማቸው ፓርኮች ከፍተኛ አስተዋጽኦ እያደረጉ ነው ያሉት። አጠቃላይ የኢንዱስትሪ ንቅናቄው ላይ እንደ ሀገር ከፍተኛ እንዲሆን ራሱን የቻለ አስተዋጽኦ እያደረጉ ነው ያስባል። መልካም። ፓርኮቹ ሲገነቡ በዋናነት ከውጪ የሚገባው ምርት በሀገር ውስጥ የመተካት ሚና፣ የምንዛሬን ወጪ ማስቀረት እንዲሁም ደግሞ ገቢ ማምጣት አንደኛው ውጪ ተገዝቶ የሚመጣውን ግብዓት በሀገር ውስጥ መተካትም አለው። ሌላው ደግሞ የዶላር ወጪን መቀነስ በዋናነት እንደመነሻ አድርገው ይመሰረታሉ። ለምሳሌ ሐዋሳ ኢንዱስትሪ ፓርክ በ2015 ከወጪ ንግድ ወይም ደግሞ ወደ ውጭ ከተላኩ ምርቶች 54 ሚሊዮን አሜሪካን ዶላር ገቢ ያስገኝቷል። ፓርኩ በተኪ ምርቶች ላይ ያለው አስተዋጽኦ ምን ያክል ነው ማለት እንችላለን? በተለይ አብዛኞቹ እኔ ዞር በየሳናግራቸው 100% ለውጭ ሀገር ገበያ የተዘጋጁ ምርቶች ናቸው የሚያመርቱትና ምናልባት ተኪ ምርት ላይ ነው የምንሰራው ስንል እንደ ሀገር የቱ ቦታ ነው የምናመርተው የሚል ጥያቄ የሚያስነሳ ይመስለኛል። እንደ ፖሊሲ አብዛኞቹ ኢንዱስትሪ ፓርኮች ሲቋቋሙ ባለሀብቶች ወደ ኢንዱስትሪ ፓርኮች እንዲገቡ ሲደረጉ መለኪያችን ፖሊሲያችን ኤክስፖርት ማድረግ ነው። አንድ ካምፓኒ ሀገር ውስጥ ይሁን የውጭ ኩባንያ ይሁን ወደ ኢንዱስትሪ ፓርኮች ውስጥ ገብቶ ምርቱን አምርቶ ወደ ውጭ ገበያ ለመላክ ኮሚትመንት ገብቶ ነው የሚገባው። ወደ ኢንዱስትሪ ፓርኮች የሚገባው ኢንዱስትሪ ፓርኮች ላይ ሲገባ የሚሰጡት የተለያዩ ፕሪቪሌጆች አሉ። አምርቶ እንዲልክ የሚያበረታቱ ፕሪቪሌጆች የፖሊሲ ማቀፎች አሉ። ይሄ መለካችን ይሄ ከሆነ እነዚህ አምራች ኩባንያዎች ትልቁ ኮንትሪቢዩሽናቸው ወይ ደግሞ ከገቡት ኮሚትመንት አንፃር እንዲልኩ ነው የሚጠበቀው ኤክስፖርት እንዲያደርጉ። በዛ ልክ ኤክስፖርታችን
ነው ትልቅ KPI ለኢንዱስትሪ ፓርኮች ኢምፖርት ሰብስቲት ማድረግ እንደ ሁለተኛ ዓላማ ወይም ደግሞ የመጀመሪያ ፕራዮሪቲያችን ሳይሆን በሁለተኛ ደረጃ የኤክስፖርት እንቅስቃሴያቸው በሚቀንስበት ሰዓት በተለያዩ ተግዳሮቶች ኤክስፖርት ማድረግ የማይችሉ ኩባንያዎች ሲፈጠሩ በልዩ ሁኔታ ፍቃድ እንዲሰጣቸው በማድረግ ነው ሀገር ውስጥ ምርታቸውን እንዲሸጡ የሚደረገው ያ ነው ኢምፖርት ሰብስቲሽን የሚሆነው ወይ ተኪ ምርት የሚሆነው ስለዚህ የመጀመሪያው ዓላማችን ኤክስፖርት ማድረግ ስለሆነ ተኪ ምርት ላይ ሰፊ የሆነ ኮንትሪቢዩሽን ወይ ደግሞ አስተዋጽኦ ላይ ኖራቸው ይችላል ነገር ግን የለም ማለት አይደለም ተኪ ምርት የሚያመርቱ የተለያዩ ኩባንያዎች የተለያዩ ኢንዱስትሪ ፓርኮች ላይ አሉ ግን አብዛኞች ኢንዱስትሪ ፓርኮች ላይ በተለይ አልባሳት ዘርፍ ላይ ያሉ ኩባንያዎች ገበያቸው ወይም ደግሞ የሚያመርቱትን ምርት መጀመሪያ ከሚገዛቸው ባየር ጋር አግሪ አድርገው ነው የሚመጡት ወደ ኢትዮጵያም ሲመጡ አሜሪካ ላይ ሊሆን ይችላል አውሮፓ ላይ ሊሆን ይችላል ባየሩ ስፔሲፊክ የሆኑ ምርቶችን እንዲያመርቱላቸው ትዕዛዝ ሰጥቷቸው ነው የሚመጡት እነዛ ምርቶች እያመረቱ ወደ ውጭ ገበያ መላክ ነው ሰው ተኪ ምርት ነው ኢምፖርት ሰብስቲት ለማድረግ ብለው እነዚህ ምርቶች አውጥተው ኢትዮጵያ ገበያ ላይ መሸጥ አይችሉም የብራንዱ ባለቤት አለ ከህግ አንፃር ስለማያስኬዳቸው ወደ ውጭ ይልካሉ ማለት ነው እንዳደር ወይ ግን ይሄ መስፋት ካለበት በተለይ አልባሳት ዘርፉ ላይ ኢምፖርት ሰብስቲሽኑ መስፋፋት ካለበት እንደ ሀገር ትልልቅ የአልባሳት ብራንዶች ሊኖሩን ይገባል እነዚህ ብራንዶች ካሉ ባለሀብቱ አምርቶ ለሀገር ውስጥ ገበያ የመሸጥ የማቅረብ ችግር የለበትም ካፓሲቲውን በዛልክ ቢውልድ ያደረገ ለውጭ ገበያም ለሀገር ውስጥ ገበያም ያቀርበ መሄድ የሚችልበት ሁኔታ መፍጠር ይቻላል መልካም ስለዚህ በአመት በአማካኝ ምን ያክል ገቢ ይገኛል ለውጭ ኤክስፖርትም ተደርገው ምናልባት የኤክስፖርት ምጣኔያችንን ስናየው ለምሳሌ የዚህ አመት በጀት አመት የ6 ወር አፈጻጸማችንን ስናየው ወደ $4 ሚሊዮን አካባቢ ነው የሐዋሳ ኢንዱስትሪ ፓርክ በጥቅል ሁሉም ኢንዱስትሪ ፓርኮች ምን ያህል ኮንትሪቢዩት አደረጉ የሚለው ሴንትራሊ በዋናው መስሪያ ቤት ዲስክሎዝ የሚደረግ ሆኖ እኛ እንደ ሐዋሳ ኢንዱስትሪ ፓርክ ባለፈው 6 ወራት $24 ሚሊዮን ኤክስፖርት ማድረግ ይችላል ምናልባት በቀጣይ 6 ወራት ከዚህ አሻሽለነው 30-40 ሚሊዮን ኤክስፖርት ቢያደርግ አቨሬጅሊ ከ60 እስከ $70 ሚሊዮን የሚሆን የውጭ ገበያ መፍጠር ይችላል ማለት የተወሰኑ ኢንዱስትሪ ፓርኮች ባላቸው አቅም ልክ እየሰሩ አይደለም ሐዋሳ ኢንዱስትሪ ፓርክን አንዳንድ ቦታዎች ላይ የተወሰኑ ሼዶች የተዘጉ ይመስላሉ ምናልባት የፋብሪካ ባህሪ ሆኖ ዘግተው የሚሰሩ ካልሆነ በቀር ሌሎች አካባቢዎችም ያያዩዋቸው ከሐዋሳ ኢንዱስትሪ ፓርክ ውጪ አንዳንድ አካባቢዎች እንደዚህ ፋንክሽናል ያልሆኑ ጥቂት ብቻ የሚሰሩ ሆነው እመለከታለሁ ብዙ ሼዶች እንደውም ዝግ ሆነው ነው የምንመለከተውና ምናልባት በግባት ችግር ሊሆን ይችላል በፋይናንስ በጉምሩክ ቢሮክራሲ ወዘተ ብዙ ነገሮችን ልናነሳ እንችላለን እንዲህ አይነት ችግሮች ሲያጋጥሙ የተለየ አዲስ የሚደረግ ሙከራ አለ ወይ በተለይ እንደ ሐዋሳ ኢንዱስትሪ ብቻ እናርገው ዳይቨርሲፊኬሽን የሚባል ሐሳብ አለ ካንዱ ወደ ሌላው ሽፍት የማድረግ ነገር እናንተ ጋር ምን ሙከራ አለ ኢንዱስትሪ ባህሪ ሆኖ የሰዎችን እንቅስቃሴ የምታየው ጧት ስራ ሲገቡ ምሽት ላይ ከስራ ሲወጡ ቀን ላይ ደግሞ ለምሳ ከማምረቻ ኤሪያ ላይ ወደ የምሳ አገልግሎት የሚያገኙበት ቦታ እንቅስቃሴ ሲያደርጉ ካልሆነ በስተቀር በስራ ሰዓት ላይ ስራ ይሰራል ብዙ የሰዎች እንቅስቃሴ አይታይም ይሄ አድሚኒስትሬቲቭ ስታፉ ካልሆነ በስተቀር አድሚኒስትሬቲቭ ስራ ለመስራት የፕሮዳክሽን ሰራተኛው ስራ ላይ ነው ያለው ብዙ እንቅስቃሴ አይስተዋልም ሶ ከእንቅስቃሴ አንፃር ይሄንን ከያዝን ስፔሲፊካሊ በቁጥሮች ብናወራ ሐዋሳ ኢንዱስትሪ ፓርክ 52 ሼዶች አሉት ከረንትሊ ያልተያዙ ያሉ 8 ሼዶች ናቸው ከዛ ውጭ ሌሎች ስራ ላይ ነው ያሉት ስንል ፉሊ መያዝ ባለባቸው የሰው ኃይል ይዘው ላይ ሆን ይችላል ሙሉ በሙሉ አቅማቸው የሚሰሩ ፋክተሪ ሼዶች ይኖራሉ የተለያየ አይነት ስታትስ ላይ ያሉ በተለያየ ምክንያት ደግሞ የሰው ኃይላቸውን ቀንሰው በትንሹ እየሰሩ ያሉ ሶ እንዲህ አይነት የተለያየ ስታትስ ላይ ነው ያሉት ብለን መውሰድ እንችላለን ሶ ይሄ ሲሆን እንደ አይፒዲሲም እንደ ሀገርም በተለይ ባለ ሀብቶች ኦፕሬሽናቸውን እየቀነሱ የመዝጋት የምን ኢንተረስት ሲኖራቸው ከዓላማው ምናልባት ኢንዱስትሪ ፓርኩ ከመጣለት ዓላማ አንፃር ወደ ኋላ እንዳይጎተት ለማድረግ አሁን እንደ ፖሊሲ የስፔሻል ኢኮኖሚክ ዞን የልዩ ኢኮኖሚክ ዞን አዋጅ ታውጆ ወደ ስራ ተገብቷል እንደ አይፒዲሲ ሶ ይሄ አዋጅ የሚሰጠው ጥቅም ምንድነው ከዚህ ቀደም አንድ ኢንዱስትሪ ፓርክ ስፔሻላይዝድ ነው እዚህ ኤሪያ ላይ ብቻ ስፔሻላይዝድ ነው ያደረገው በሚል ሐሳቤ አልባሳት ላይ ወይ ደግሞ ጨርቃ ጨርቅ ላይ የሚሳተፍ ባለ ሀብት ከሆነ እንደ ሐዋሳ
እዚህ ኢንዱስትሪ ፓርክ እንዲገባ አይፈቀድለትም ወይ ደግሞ ይሁንታ አይሰጠውም ፈቃድ አይሰጠውም ሌላ ከሚሰራው ስራ አንፃር የሚቀራረብ ኦፕሬሽን ያለው ኢንዱስትሪ ፓርክ ውስጥ እንዲሄድ ነው የሚደረገው ኢንተረስት መኪና መገጣጠም ለምሳሌ ሐዋሳ ላይ ኢንተረስት ቢኖረው ከዚህ ቀደም በነበሩት ጊዜያት አንቀበለውም ካለው ኔቸር ከስፔሻላይዜሽኑ ጋር አይሄድም በሚል አሁን ዳይቨርሲፊኬሽን በለቀደም ያነሳው ዳይቨርስ የሆኑ የማኑፋክቸሪንግ ዘርፎችን በአንድ ኢንዱስትሪ ፓርክ ውስጥ አድርጎ ማሰራት ነው ያ ማለት አልባሳት ሊሆን ይችላል መኪና መገጣጠም ሊሆን ይችላል አይሲቲ የሚያመርት ሊሆን ይችላል ሌላ ፋርማሲውቲካልስ ከመጣል እንቀበል እንችላለን ምናልባት እንቀበላለን ስንል ግን የመጣውን ኢንቨስትመንት ሁሉ መቀበል ሳይሆን ያለው ኢንፍራስትራክቸር ቢልድ የተደረገ ኢንፍራስትራክቸር ለምሳሌ የውሃ አቅርቦታችን የፓወር አቅርቦታችን የፍሳሽ ቆሻሻ የማጣሪያ ፕላንት አለን እሱ የተለያዩ ነገሮችን ኢንቱ ኮንሲደሬሽን እንወስዳለን ከግንዛቤ ወስደን ያለው ፋሲሊቲ የሚያሰራው ከሆነ ያን ባለሀብት እናስገባዋለን ሌላ ተጨማሪ ኢንቨስትመንት የሚፈልግ በተለይ ብዙ ኢንቨስትመንት መንግስትን የሚያስወጣው አይነት ከሆነ ሌሎች አማራጮችን ሌሎች ኢንዱስትሪ ፓርኮች ላይ ያ ፋሲሊቲ ያለበት ላይ እንዲህ ልናረጋው እንችላለን አዘርዋይስ ኤግዚስቲንግ ፋሲሊቲው የሚያሰራው ከሆነና የተለየ በርደን መንግስት ላይ የማያመጣ ከሆነ ተቀብለን እንዲሰራ ማድረግ ያ ማለት ዳይቨርሲፊኬሽን ሲኖር የጋርመንት ዘርፉ ሲወድቅ የሌላው ማኑፋክቸሪንግ ዘርፍ ቡም የሚያደርግበት ስለሚሆን ያንን አጣጥሞ ለማስከድ እንዲቻል ታስቦ ነው ይሄ አዋጅ የታወጀው በዛው ልክም ባለሀብቶች እንደ ሐዋሳ ኢንዱስትሪ ፓርክ እየመጡ ነው መጥተው ፕሮጀክታቸውን ኢምፕሊመንት አድርገው አሁን ወደ የምርት ኮሜርሻል ምርት ወደ ማምረት ፓይለት ምርታቸውን ጨርሰው ወደ ኮሜርሻል ምርት እየገቡ ያሉ አሉ ሌሎች ደግሞ በሂደት ላይ ያሉ ውል ፈርመው በቅርቡ መጥተው ሼዳቸውን የሚረከቡ በሂደት ላይ ያሉ ኩባንያዎች አሉ ሶ በዛ ልክ በማድረግ አንድ ዘርፍ ላይ ብቻ ስቲክ አድርገን ወይም ደግሞ በአንድ ዘርፍ ተወስነን ከምንቀመጥ ይልቅ ይህን አይነት ዳይቨርሲፊኬሽን በመከተል ኢንዱስትሪ ፓርኮች የታለማላቸውን አላማ ማሳካት እንዲችሉ ለማድረግ እንቅስቃሴ እየተደረገ ነው ምን ሙከራ አለ ለምሳሌ ከጋርመንት ከቴክስታይል ውጪ የሆነ ሶላር ያመረተ ነው የመኪና መገጣጠሚያ ይዞ የመጣ ነው ምን አዲስ ነገር አለ ለሐዋሳ ላይ ካወራን ሐዋሳ ላይ የሶላር ፓኔል የሚያመርት አንድ ኩባንያ የጃፓን ኩባንያ ነው መስከረም ላይ ነው የመጣው መስከረም ላይ መጥቶ ጥቅምት ላይ ውል ፈርሞ አሁን ፕሮጀክቱን ኢምፕሊመንት አድርጎ ብዙ የሚገነባቸው የሚያስካክላቸው ስራዎች ነበሩት እሱን ሰርቶ ኦሬዲ ወደ ምርት እየገባ ነው 3 የፋብሪካ ሼዶችና 1.7 ሄክታር መሬት በሊዝ ወስዶ በጣም ሰፊ ስራ እየሰራ ሐዋሳ ላይ ያለውን የኢንቨስትመንት እንቅስቃሴ በደንብ አጉልቶ እንዲታይ እያደረገ ያለ ኩባንያ ነው የአይሲቲ ኢኩዊፕመንቶችንም የሚገጣጥሙ ሌላ ኩባንያ እንደዚሁ አግሪመንት የፈረመበት ሁኔታ አለ ሌሎችም ቅድም ሜንሽን እንዳረኩልም አግሪመንት ፈርመዋል መተው ሼድ ይረከባሉ ከተረከቡ በኋላ ወደ ስራ ይገባሉ ማለት ጥቂት ፓርኮች ወደ ልዩ ኢኮኖሚ ዞን እያደጉ ነው አንደኛው ሐዋሳ ኢንዱስትሪ ነው ምናልባት ሐዋሳ ኢንዱስትሪ ፓርክ ወደ ልዩ ኢኮኖሚ ዞን ማደግ ወይም ደግሞ ልዩ ኢኮኖሚ ዞን መባሉ ምንድነው ጥቅሙ ምንድነው የተለየ ነገር ይጨምርለታል በፊት የነበረው ፖሊሲ ወይ ደግሞ ኢንዱስትሪ ፓርኮች በነበሩበት ሰዓት የስፔሻላይዜሽን አንደርስታንዲንግ ነው የነበረው አንድ ዘርፍ ላይ ወይ ደግሞ ተመጋጋቢ የሆኑ ለምሳሌ ጋርመንት ይኖራል ፋብሪክ የሚያመርት ይኖራል እነዚህን አክሰሰሪዎች ሰፕላይ የሚያደርግ እዛ ጋር ላይ ብቻ ስፔሲፊክ ሆነን ነው የቆየ ነው ስለዚህ ልዩ ኢኮኖሚክ ዞን አዋጁ መምጣቱና ወደ ልዩ ኢኮኖሚክ ዞን መግባታችን አንዱና ትልቁ ፕሪቪሌጅ ዳይቨርስ የሆነ የማኑፋክቸሪንግ ዘርፍ ስበን ወሰራት ወይ ደግሞ መስራት እንችላለን የሚለው አንደኛው ጥቅሙ ነው ሌላኛው ለባለ ሀብቱ ወይ ደግሞ ለአምራች ዘርፉ ከሚሰጠው ጥቅም አንፃር ያላቸውን የዶላር ሪቴንሽን ከዚህ በፊት በነበሩ ፖሊሲዎች የሆነ ሰዓት ላይ 40-60 የሆነ ሰዓት ላይ 50-50 የሆነ ሰዓት ላይ 20-80 የሚባሉ ሬሾዎች ነው የዶላር ሪቴንሽን አካውንት ሜንቴን ማድረግ የሚችሉ የነበሩት ባለ ሀብቶች አሁን 100% ሪቴን አድርገው መጠቀም የሚችሉበት ፖሊሲ ተፈጥሯል ይሄ ባለ ሀብቱን በጣም የሚያበረታታና ከዶላር ጋር በተለይ ጥሬ ዕቃና የተለያዩ ነገሮችን ኢምፖርት ለማድረግ በሚፈልጉበት ሰዓት የሚሄዱትን ረጅም የሆነ ሂደት የሚያሳጥርና በዛው ልክ እነሱን የሚያበረታታ ስራቸውን በደንብ አስፍተው እንዲሄዱ የሚያስችሉ ሁኔታዎችን ይፈጥራል ቤዚክ የሚባሉት እነዚህ ናቸው ከአይፒዲሲ ሳይድ እና ከባለ ሀብቱ ሳይድ መልካም
በፓርክ ውስጥ የሚያለሙ ኩባንያዎች በዋናነት ለስራ ተግዳሮት ብለው ካነሷቸው ወይም ደግሞ ዞር ያናገርኳቸው ኃላፊዎችንም የነገሩኝ ሁለት ዋና መሰረታዊ ነገሮች አሉ። አንደኛው የፋይናንስ አቅርቦትን የተመለከተ ጉዳይ ነው። ሌላኛውና ትልቁ መሰረታዊ ግን አድርገው ያሰቡት በተለይ ከገበያ መዳረሻ እስከ ሰራተኞቻቸው ደሞዝ ድረስ ሁሉንም የሚነካካው የአገዋ መቆም ቀዳሚ አድርገው ይጠቅሱታል። ምናልባት እነዚህን ሁለት ነገሮች በማስተካከል ረገድ እንደ አይፒዲሲ ይሆናል ኢንዱስትሪ ፓርክ እንደናንተ በግል የሚሰራ ከሆነ ሁለቱ ላይ እርግጠኛ አይደለሁም። ምን አይነት አማራጮችን እየወሰዳችሁ ነው? የገበያ መዳረሻን ከማስፋት አንፃር የፋይናንስ አቅርቦት እንዲኖር ከማስቻል እና እንደ አገዋ አይነት ሌላ መዳረሻ ከመፍጠርም አንፃር ወይም ደግሞ ያን በማስተካከል ረገድ ሊሆን ይችላል። ከፋይናንስ አቅርቦቱ ጋር ስነሳ እኔ ባለኝ መረጃ እስካሁን ሀዋሳ ኢንዱስትሪ ፓርክም ተሰራ ከማቀው ባንኮች እዚህ ኢንዱስትሪ ፓርክ ውስጥ አሉ። አስፈላጊ የሚባሉ ለኢንቨስትመንቱ አስፈላጊ የሚባሉ የባንኪንግ አገልግሎቶችን ሁሉ ይሰጣሉ። አንድ ማዕከል ፎሬክስ አፕሩቭ እስከማድረግ ድረስ ብሔራዊ ባንክ የሚሰራቸውን ስራዎች፣ ልማት ባንክ የሚሰራቸውን ስራዎች በውክልና ወስዶ የኢትዮጵያ ንግድ ባንክ ሀዋሳ ኢንዱስትሪ ፓርክ ቅርንጫፍ ሆሊስቲክ የሆነ ጫፍ እስከ ጫፍ ያለ የባንኪንግ አገልግሎት ይሰጣል። ብድርን ጨምሮ የፋይናንስ አቅርቦትን ጨምሮ ባለሀብቱ ያሉትን ካፒታል እቃዎች አስይዞ ብድር መበደር ኦፕሬቲንግ ባጀት መበደር ይችላል። በዛ ልክ የፋይናንስ አቅርቦቱ አለ የሚል አንደርስታንዲንግ ነው ያለኝ። መንግስት በዛ ልክ ቅርብ ሆኖ ባለሀብቱን ይደግፋል። ሌላኛው ከገበያ በተለይ ከአገዋ ጋር ተያይዞ የአገዋ ፕሪቪሌጅ ሰስፔንድ መደረግ ብዙ ባለሀብቶችን የተጎዱ ባለሀብቶች አሉ። እየሰሩ ያሉ ባለሀብቶች ደግሞ አሉ። ምናልባት ባለሀብቱ ያለው ከኦርደር ከሚሰጠው ወይ ደግሞ ማርኬቱ ላይ ካለው ሊንኬጅ ጋር አንዳንዱ በጣም ስትሮንግ የሆነና የብዙ አመታት የቆየ ሊንኬጅ ያለው እንዲህ አይነት ሜጋ የሆኑ ችግሮች ሲመጡ ከባይሩ ጋር ሆኖ የመፍታት አቅም ያለው ባለሀብት ይኖራል። እነዚህ ባለሀብቶች እየቀጠሉ ነው። አገዋ ቢኖርም ታሪፍ አሜሪካ ገበያ ላይ ታሪፍ እየከፈሉም ቢሆን ሰስቴን አድርገው ኦፕሬሽናቸውን እየሰሩ ያለው አሉ። አንዳንዶቹ ደግሞ ወይ ታሪፉን መክፈል ሳይችሉ ቀርተው ወይ ደግሞ አሜሪካ ገበያ ላይ ገበያ በማጣታቸው ኦፕሬሽናቸውን ቀንሰው ምናልባት አት ስሞል ስኬል እያመረቱ ወይ ለሀገር ውስጥ ገበያ ማቅረብ ሊሆን ይችላል። ኦር ሰብ ኮንትራት ወስደው ይሄ ስትሮንግ ከሆኑ ካምፓኒዎች ሰብ ኮንትራት ወስደው ምርቶችን አምርተው ለነዚህ ካምፓኒዎች ማቅረብ ሊሆን ይችላል። ብቻ በውስን አቅም እየሰሩ ያለው አሉ። ቶታሊ ገበያ ያጡም አሉ ደግሞ ይሄንን ለማድረግ እንደ አይፒዲሲን ብቻ ሳይሆን የኢትዮጵያ ኢንቨስትመንት ኮሚሽን ኢንዱስትሪ ሚኒስቴር የሚመለከታቸው የኢንዱስትሪው ልማት የባለሀብቱ ሰስቴን ማድረግ የሚመለከታቸው ተቋማት በጋራ ሆነው ብዙ ስራዎችን ይሰራሉ። አንደኛው ኢትዮጵያ ታምረት ላይ ትውውቅ አምራችና ምርት ፈላጊው እንዲገናኙ ማድረግ የተለያዩ በአውሮፓ ላይና ኤዥያ ላይ የተለያዩ ሀገራት ላይ የሚደረጉ ኤግዚቢሽኖች ላይ ባለሀብቱ ጋር አብሮ በመሄድ ፕሮሞሽን መስራት፣ ሊንኬጅ መፍጠር ከሌሎች ከዲፕሎማቶች፣ ኤምባሲዎች፣ ሌሎች የሚመለከታቸው ተቋማት በመሄድ ውይይቶችን ማድረግና የባለሀብቶች ዴሌጌሽን ወይ ደግሞ ከአውሮፓም ሊሆን ይችላል ከአሜሪካ ከየትኛውም ገበያ ላይ ባለሀብቶች መጥተው ያለውን ፖቴንሻል እንዲያዩና ምርት ማዘዝ የሚችሉበትን አይነት ሁኔታ ከመፍጠር አንፃር እንግዲህ ሰፊ ስራዎች እየተሰሩ ነው ያሉት። ከሱም ባለፈ ውጭ ገበያው ላይ ከመንጠልጠልም ይልቅ የሀገር ውስጥ ገበያንስ ብናይ በቃ ኤክስፖርት ማድረግ አለብህ ብለን መጀመሪያ ላይ ሲገባ ባለሀብቱ የያዝነውን አንድ መስፈርት ማሻሻያ አድርገንለት ተኪ ምርት ለምን ሳያመርትም የሚለውንም ላይ አሁን አስፍተን እየሄድንበትና ለሀገር ውስጥ ገበያ ማምረተው ምርቶችን እንዲያቀርቡ ሁኔታዎች እየተመቻቹ በዛ አግባብ ባለሀብቱ ሰስቴን እንዲያደርግ ለማድረግ እየተሞከረ ነው ያለው። አብዛኞቹ ፋብሪካዎች ወይም ደግሞ ኩባንያዎቹን ስናነጋግራቸው የሚያመርቷቸው ምርቶች በውጭ ሀገር ወይም ደግሞ ለውጭ ገበያ ስታንዳርድ የሚቀርቡ ናቸው። ጥራት አላቸው ማለት በሚያስችል ደረጃ አንዳንዶቹ የሚገርሙ ናቸው። ግን ምንድነው የቱ ጋር ነው የገበያ መዳረሻቸው ስንል ወደ አውሮፓ ወደ ተለያየ የኤዥያ ሀገራት ምናምን ናቸው። አንድም ሀገር ውስጥ የሚቀርብ ገበያ የለም። ዋይኖት ኢትዮጵያ ውስጥ እንዲቀርብ አይደረግም? የፖሊሲ ጉዳይ ነው
ምንድነው ችግሩ? አገር ውስጥ መቅረብ ይችላሉ እነዚህ ምርቶች መሸጥ ይችላሉ the only thing እዚህ ሀገር ውስጥ ገበያ ላይ የማይሸጡት ታግ በተደረገላቸው ስም አይሸጡም እዚህ ገበያ ላይ ታግ የሚደረገው ለምሳሌ አንድ ካልቪን ክሌን የሚባል ሸሚዝ ከሆነ ካልቪን ክሌን ባለቤት አለው አሜሪካ ላይ ፒቪኤች የሚባል ኩባንያ ነው የሚያስመርተው ይሄን ብራንድ የትኛውም ዓለም ላይ ለአንድ አምራች ኩባንያ እሱ በሰጠው ስፔሲፊኬሽን እና ቁጥር እንዲያመርት ኦርደር ይሰጣል ያ ምርት ተመርቶ የሚሄደው ባለቤቱ ጋር ነው ያለ ባለቤቱ ጋር ከደረሰ በኋላ አምራቹ አምርቶ ለብራንዱ ባለቤት ከሸጠ በኋላ የብራንዱ ባለቤት ነው ያ ሸሚዝ የትኛው ማርኬት ላይ ሄዶ በስንት መሸጥ እንዳለበት የሚወስን ያለዛ ብራንዱ እና አንድ ፒስ ኦፍ ሸሚዝ አንድ ፍሬ ሸሚዝ እዚህ ገበያ ላይ አውጥቶ ይሄ አምራች መሸጥ አይችልም ወንጀል ነው ኢንተሌክቹዋል ራይት ነው የሚባለው እሱ ስላለው ያለዛ ብራንድ ባለቤት እና መሸጥ አይችልም ፋብሪኩን ግን መሸጥ ይችላል ያለ ብራንድ አውጥተህ ብትሸጠው ደግሞ ምን እንደሆነ አታውቀውም ሸሚዙ ገበያም ላታገኘው የፈለገ ኳሊቲ ቢሆን ታግ ስለሌለው ወይ ደግሞ ያንን ሸሚዝ የሚገልጽ ምልክቶች ከሌሉት ገበያ ላይ ብታወጣው የሚገዛ ላታገኝ ይችላል ስለዚህ ለዚህ መፍትሄው ምንድነው ትልልቅ የሆኑ አገር በቀል የሆኑ ብራንዶች ቢኖሩ በተመሳሳይ ጨርቅ በተመሳሳይ ከለር በተመሳሳይ ብራንድ ኦነሩ በሚያቀርበው ስፔሲፊኬሽን ይሄ ኩባንያ አምርቶ የሀገር ውስጥ ገበያው ላይ ማቅረብ ይችላል እነዚህን ግጭቶች መፍታት ከተቻለ ምንም ይሄ ሸሚዝ አገር ውስጥ ገበያ ላይ የማይቀርብበት ምንም ምክንያት የለም አንዱ አምራች ዘርፉ ይበልጥ እንዲያድግ ካለው አቅም ይበልጥ በደንብ ዳብሮ እንዲወጣ አንደኛው መደረግ ያለበት የሚመስለኝ ለምሳሌ የአምራች ዘርፉ የሚፈልገው ግብአት አቅርቦት ማሳደግ አብዛኞቹ ኢንዱስትሪዎች ወይም ደግሞ ፋብሪካዎች የሚያመርቱት ምርት እዚህም ተሰርቶ ወደ ውጭ ላክም ግብአቱ ግን ከውጭ የሚመጣ ነው በአብዛኛው እሱን ግብአት አገር ውስጥ ማምጣት ሌላው ደግሞ የኢንዱስትሪ ተረፈ ምርቶችን ለውጦ ወደ ምርት የሚቀየር ደግሞ አንድ ፋብሪካ ወይም ደግሞ ሌላ ትስስር መፍጠር እንደ አንድ አማራጭ ተደርጎ ይወሰዳል ከዚህ አንፃር ሐዋሳ ኢንዱስትሪ ፓርክ ምን ስራዎች ይሰራል እኛ እስካሁን ባለን ትሬንድ የሚመጋገቡ ኢንዱስትሪዎች አሉ ለምሳሌ ሸሚዝ የሚያመርት ኩባንያ የሸሚዝ ጨርቅ ከሚያመርት እዚሁ ኢንዱስትሪ ፓርክ ውስጥ ካለ ኩባንያ ይገዛል ፓኬጂንግ ፕላስቲክ ፓኬጂንግ እና ካርቶን ከዚሁ ከኢንዱስትሪ ፓርክ ውስጥ ይገዛል እንደዚህ አይነት መመጋገቦች በተወሰነ ደረጃ አሉ አስፍቶ መሄድ ግን ይፈልጋል ይሄ ብዙሃኑ ጋር ያለ ትሬንድ አይደለም የተወሰኑ ኩባንያዎች ላይ እንዲህ አይነት መመጋገቦች አሉ አስፍቶ የጥሬ ዕቃ አቅርቦቱ በዋናነት ከሀገር ውስጥ ቢሆን የኤክስፖርት ምጣኔውንም ሊጨምረው ፎሬን ከረንሲውም እዚሁ ሪቮልቭ እንዲያደርግ ያደርገዋል ጥሬ ዕቃ ከዚሁ ቢገዛ አምርቶ ምርቱን የሚሽጥ ቢሆን ኤክስፖርት ምጣኔያችን ላይ የተሻለ ኮንትሪቢዩሽን እንዲኖረው ያስችላል ግን ከዛ ጋር ተያይዞ አንድ ያለ ተግዳሮት አለ አሁንም ውጭ ገበያው ላይ ኤክስፖርት ማድረግ ነገሌ ለሚባሉ ብራንዶች የሚለው የቢዝነስ ሁኔታው እስከቀጠለ ድረስ እነዛ ብራንዶች ናቸው የገበያውን ሁኔታ የሚወስኑት ለምሳሌ እዚህ ሐዋሳ ኢንዱስትሪ ፓርክ ውስጥ ያለ አንድ ፋብሪክ የሚያመርት ኩባንያ እያለ ያ ብራንድ ሊፈልገው የሚችለው ኳሊቲ እያለ ከቻይና ወይ ከፓኪስታን ወይ ከሆነ ቦታ ሄደ ያንን ጥሬ ዕቃ እንድታመጣ ብራንዱ ያስገድዳል የብራንዱ ባለቤት ማለት ብራንዶች ወይም ደግሞ ባየሮች ዶሚኔት ያደረጉት የገበያ ሲስተም ነው ያለው ሸሚዝ ጨርቅ ከዚህ አምጣ ቁልፍ ከዚህ ግዛ እንደዚህ ከዚህ ግዛ ይሄን ከዚህ ግዛ እያንዳንዱን ጥሬ ዕቃ ኖሚኔ የሚያደርግልህ ከዚህ ግዛ ብሎ የሚወስንልህ የብራንዱ ባለቤት ከሌላው ቦታ አምጥተህ ወይ ደግሞ ገዝተህ ሰርተህ መላክ አትችልም እንደዛ አይነት ሪስትሪክሽን ገበያው ስላለው ያንን የገበያ ሁኔታ መቀየር የምንችልበት አቅም ላይ እስካልደረስን ድረስ ጥጥ እዚህ ጋር ስላለ ከአርባ ምንጭ ወይ ደግሞ ካፋር ሄደህ ጥጥ አምጥተህ ክር መስራት አለብህ ብለን የምናስገድድበት ሁኔታ ላይ አይደለም ቢኮዝ እኛ ባየሩ ላይ ዲፔንድ ያደረግን አምራቾች ስለሆነ የሚያመርቱ ኩባንያዎች በሙሉ ከብራንዶች ጋር መጀመሪያ ገበያውን ካገኙ በኋላ ነው ወደ ምርት የሚገቡት አምርተው ገበያ ፍለጋ የሚሄዱ አይነት ማኒፋክቸረሮች አይደለም ያለው ኦሬዲ ገበያውን ሰኪር አድርገው አምርተው የሚያቀርቡ ናቸው ስለዚህ አንደኛ የሀገር ውስጥ ገበያውን አስፍቶ ነፃ የሆነ የጥሬ ዕቃ የምን ተፎካካሪ የሆነ የጥሬ ዕቃ አቅርቦት ማድረግ የምንችል በገበያ ሲስተም እንዲፈጠር ማድረግ ነው አንቲል ዘን ግን አስገድደን ይሄን ማድረግ አለበት ብለን
የምንሄድበት እንትን አይኖርም። ግን አልፎም ቢሆን ሎካል አቅራቢዎች ከኢንዱስትሪ ፓርክ አምራቾች ጋር ተሳስረው የተለያዩ ጥሬ ዕቃዎችን እያቀረቡ የሚሰሩበት ሁኔታ አለ። ሰፊ አይደለም ነው። መልካም ብዙ ብንቀጥል ደስ ይለኛል። ግን አንድ የመጨረሻ ሐሳብ ነው ያለኝ። አንደኛው መንግስት በፖሊሲ ደረጃ በኢኒሼቲቭ ደረጃ አደርገዋለሁና እየተንቀሳቀስኩበት ነው የሚል የግሉ ዘርፍ የኢኮኖሚውን ያንበሳውን ድርሻ መያዝ መቻል አለበት። ግሉ ዘርፍ ተሳትፎውን ለማሳደግ በሁሉም ነገር ትኩረት ሰጥቻለሁ ይላል። በፋይናንስና በብድር ለግሉ ዘርፍ ነው አበደርኩኝ ሰጠው የሚለውና ብዙ እንቅስቃሴዎች ወደ ግሉ ዘርፍ እየመጡ ይመስለኛል። ኢንዱስትሪ ፓርኮችን ስመለከት አብዛኞቹ አይ ቲንክ የበፊቱ ፖሊሲ ለውጭ ባለሀብቶች አይደላ እንደነበር ምንም ግልጽ ነበር። እሱ ፖሊሲ ተቀይሯል። አሁን የሆኑ መሻሻሎች ይኖራሉና እንደ ሐሳብ ብቻ እንመልከት። ኢንዱስትሪ ፓርኩን ብቻ ለግል ባለሀብቶች በዚህ ፓርክ ውስጥ ገብተው እንዲያለሙ ምን አስቻይ ነገር አለ? ምን አዲስ ነገር የፈጠራችሁት ነገር አለ? አንድ ባለሀብት ወደ ፓርክ ውስጥ ሲገባ ያመረተውን ምርት ኤክስፖርት እንዲያደርግ ኮሚትመንት ውስጥ ይገባል እንጂ የግድ ኤፍዲአይ ወይ የሀገር ውስጥ ባለሀብት መሆን አይጠበቅበት። የትኛውም ይቻላል። የሀገር ውስጥም ኩባንያ ይሁን ኤፍዲአይም ይሁን ገብቶ ማምረት ይችላል። ያመረተውን ምርት ወደ ውጭ መላክ አለበት የሚል አይነት መስፈርት ነው የነበረን። አሁን እሱንም ያው እያሻሻል ነው። ወደ ሀገር ውስጥ ገበያም እንዲያመርቱ ፕሪቪሌጆች እየተሰጡ ነው ብያለሁ። ለሀገር ውስጥ ባለሀብት በተለይ እንደ አይፒዲሲ የሚሰጡ የተለያዩ ፕሪቪሌጆች አሉ። ለምሳሌ ከኪራይ አንጻር የምናከራያቸው ፋሲሊቲዎች የ10% ቅናሽ አላቸው። የሀገር ውስጥ ባለሀብት ኪራይ በሀገር ውስጥ ከረንሲ መክፈል ይችላል በብር። የውጭ ባለሀብቶችን በዶላር ነው የምናስከፍላቸው ውል መንገባው። ለሀገር ውስጥ ባለሀብት በብር መክፈል የሚችሉበት ፕላትፎርም ተፈጥሯል። እንዳልኩ የ10% ዲስካውንትም አላቸው። ከዛ ላይ ዴይ ቱ ዴይ ደግሞ ያለንን ሰፖርት ላይ በጣም ክሎዝ ሆነን እናግዛቸዋለን። ኦፍ ኮርስ ሰርቪሳችን ላይ ኤፍዲአይ ወይ ደግሞ የሀገር ውስጥ ባለሀብት ብለን ምናለያየው ነገር የለም። ግን አንዳንዴ በጣም አስገዳጅ የሆኑ ጫና ውስጥ ሲገቡ ብዙ ቶለሬት የምናደርጋቸው የተለያዩ ነገሮች አሉ። ምናልባት ስፔሲፊካሊ ማውራት ማንችላቸው በዛ የሀገር ውስጥ ባለሀብቱን የመደገፍ የምንደግፋቸው ፕራክቲካሊ የሆኑ ፓኬጆች አሉ። በዛ ልክም እየሄዱ ነው። ትልቁ ችግር የሚመስለኝ እኔ ብዙ ሲሳተፉ የማይታየው በተለይ መጀመሪያ ኤክስፖርት ማድረግ አለብህ የሚለው መስፈርት በነበረን ሰዓት ኤክስፖርት ለማድረግ የኢንተርናሽናል ማርኬቱ ኔትወርክ የላቸውም፣ ልምዶ የላቸውም። ዓለም አቀፍ ገበያ ላይ አውጥተው እነዚህ የሚባሉትን አይነት ምርቶች ኦፍ ኮርስ ብዙ አይነት ምርቶች ኤክስፖርት የሚያደርጉ ባለሀብቶች አሉ። ግን ፓርክ ውስጥ ከሚመረቱ ማኒፋክቸር የተደረጉ ምርቶች አንፃር ሜቢ የገበያ ትስስሩ ቀድሞ ያልነበራቸው ከሆነ ገብተው ኢንቨስት ለማድረግ ድፍረቱ ያልነበረበት ሁኔታ አለ። አሁን ግን ጥሩ እንቅስቃሴ አለ። በሀገር ውስጥ ባለሀብቱ መነቃቃቱ አለ። እየገቡ ነው፣ እየሰሩ ነው። የቀረ ነገር አለ የምትለው ነገር አለ? ኢንዱስትሪ ፓርኮች ምናልባት ትልቅ የሀገር ፕሮጀክቶች ናቸው፣ ሜጋ ፕሮጀክቶች ናቸው። ፐርፎርማንሳቸው የሚለካው ትልልቅ የሆኑ የሀገር እድገት መለኪያ የሆኑ ለምሳሌ የተፈጠሩ የስራ እድሎች ኤክስፖርት ላይ ያለ የፈጠርከው የትሬድ ባላንስ ላይ የተለያዩ የሀገርን እድገት መለኪያ የሚሆኑ ስራዎችን የሚሰሩ ኢንዱስትሪ ፓርኮች ናቸው። ስለዚህ እነዚህ ኢንዱስትሪ ፓርኮች ውጤታማ እንዲሆኑ ብዙ ጊዜ ችግር ሲነሳ እንሰማለን። ከክፍያ ጋር ተያይዞ እንደዚህ ነው። ምን አምርተው ውጭ ለሚልኩት ሀገር ውስጥ ገበያ ላይ እኮ ምርቱ አይቀርብም። ለሀገር ውስጥ ገበያ ካልቀረበ ምን ይጠቅማል የሚል አይነት አንደርስታንዲንግ ያላቸው ችግራቸውን ብቻ በማስፋት ምንም አይነት ኮንትሪቢዩሽን እንደሌላቸው የሚደረግበት ሐሳብ ያለ አንዳንዴ ያንን ድክመቱን ትተነው አሁንም ካሉበት ኢንዱስትሪ ፓርኮች እንዲያርጉ ሚዲያውም የመንግስት ባለስልጣናት ኃላፊዎችም ኢንቨስተሮችም ሁሉም ችግሮቹን ብዙ ሳያጎሉ የሚቀንሱበትን ሁኔታ ላይ ፎከስ በማድረግና ጥንካሬያቸውን በደንብ ነቅሶ ይዞ የተሻለ አሁን ካሉበትም በተሻለ ፍጥነት የሀገራችንን የኢንዱስትሪያላይዜሽን አጀንዳ ወይ ደግሞ ሀገሪቱን ወደ ኢንዱስትሪ ኢኮኖሚ ከማሸጋገር አንፃር ታስቦ የመጡ ስለሆኑ ያለ ማሳካት የጋራ ርብርብ ይፈልጋል። ሚዲያውም በዛው ልክ ፖዚቲቭ የሆኑ ነገሮችን በማግሏት ጥቃቅን የሚባሉ ድክመቶችን ደግሞ የሚፈቱበት ነገር ላይ አቅጣጫ በማስቀመጥ ሰፊ ስራ የጋራ ስራ ሊሰራ ይገባል የሚል መልእክት አለኝ። አመሰግናለሁ። መልካም። አቶ በላንተ ጠብቀው የሐዋሳ ኢንዱስትሪ ፓርክ ምክትል ስራ አስኪያጅ፣ ለጊዜው ከልብ አመሰግናለሁ።
እኔም አመሰግናለሁ። ክቡራን ተመልካቾቻችን ሳምንታዊው የአዲስ ገበያ ዝግጅታችን በሐዋሳ ኢንዱስትሪ ፓርክ እንቅስቃሴን በተመለከተ ያደረግነው ቆይታ ይህንን ይመስል ነበር። ሳምንት በተለየ ርዕሰ ጉዳይ በተመሳሳይ ሰዓት እስከምንገናኝ በያላችሁበት ጤና ይስጥልን።